يقول الله تبارك وتعالى في محكم تنزيله يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. الله سبحانه وتعالى بكبره قالوا من إلال إن أنت يمناችሁ ሆይ اتقوا الله الله انفروا ولتنظر نفس ما قدمت لغد نفس لنجا ያስቀደመችውን ትመልከት ولتنظر نفس ما قدمت لغد واتقوا الله بدقامي الله انفروا إلنا الله انفروا إن الله خبير بما تعملون الله بمتسሩት ነገር ሁሉ ውስጥ አዋቂ የሆነ ጌታ ነው። በዚህች የከበረች አያ ጌታችን አላህ Subhanahu Wa Ta'ala በኢማን ይጠራናል። ያ አዩሃ الذين آمنوا اتقوا الله ተቅዋ ጠቅላይ የሆነ ቃል ነው። ሰርስሮ የሚገባ የሆነ ቃል ነው። አላህን ፍሩ ሁሉ ነገራችንን ማጤን ነው። እንቅስቃሴያችንን ሐረካት ሰከናታችንን ሁሉ ተቅዋ አለበት ወይ? ምንናገረው ምንፈጽመው ሁሉ አላህን መፍራት አለበት ወይ? በተቅዋ የተመዘነ ነው ወይ የሚለውን ቆም ብለን መፈተሽ አለብን። ደግሞ ደጋግሞ እሱን እንድንፈራ ያሳስበናል። ከዛስ ምን አለ? ነፍስ ለነገ ያዘጋጀችውን ትመልከት ይላል። በመጀመሪያ ነገ እያለ ነው እየገለጸ ያለው አላህ Subhanahu Wa Ta'ala አኺራ ከሞት በኋላ ያለን ህይወት ዘላለማዊ ቤታችንን ነገ እያለ እየጠቀሰ ነው። ለምን ነገ? አንደኛ ቅርብ ነው። ኩሉ አቲን ቀሪብ መጪ ነገር ሁሉ ቅርብ ነውና ነገ ሲል ምንድነው እያለን ያለው አላህ Subhanahu Wa Ta'ala አይቀሪ እንደሆነ እየጠቆመን ያለው ለዛ እንድንዘጋጅ እያሳሰበን ያለው ወተቁላህ አላህን ፍሩ ነፍስ ለነፍስ ለነገ ያዘጋጃችሁ ምንድነው ያዘጋጀነው ሒሳብ ከራሳችን ጋር እንድናደርግ እንድናወራርድ እያሳሰበን አስበነው እናውቃለን። እስከዛሬ ያለፈውን አመታት ዒባዳችን እንዴት ነው? ጾማችን እንዴት ነው? ሶላታችን እንዴት ነው? አዝካራችን እንዴት ነው? ኢኽላስ አለው? ኹሹዕ አለው? በትክክል ከአላህ ፊት ለምርመራ ብንቀርብ የሚያልፍ ነው? እስኪ እንመልከተው አንዴ። ሐሳብ ማለት አይን ሲጨፈን የበለጠ የሚታይ ነው ይባላል። አንድ አይናችንን ጨፈን አድርገን ያሳለፍነው መልካም ስራ ምንለው የእውነት መልካም ስራ ነው ወይ? የእውነት ከአላህ ፊት የማያሳፍረን ነው ወይ? የእውነት የሚያዛልቀን ነው ወይ? መለስ ብለን መቃኘት አለብን። ዒባዳችንን ሁሉ መገምገም አለብን። ጌታችንን ማሰብ ለነገ የሚያዋጣን መሆን አለመሆኑን መፈተሽ፣ ከዛስ ራስን ማስተካከል። ሓሲቡ አንፉሰኩም قبل أن تحاسبوا عمر بن الخطاب رضي الله عنه እንዳሉት ነገ ከመመርመራችሁ በፊት ራሳችሁን መርምሩ ነው ያሉት። ዛሬ ራሳችሁን መርምሩ። ስለዚህ ራሳችንን ዛሬ ነው መመርመር ያለብን። አካሄዳችንን አካሄዳችንን ፈትሸን የሚያዋጣ ካልሆነ የማስተካከል እድል ያለን ዛሬ ስለሆነ እንድንመለከት የሚያሳስብ ነው። ወልተንዙር ነፍስ ما قدمت لغد واتقوا الله إن الله خبير بما تعملون الله በምትሰሩት ነገር ሁሉ ውስጥ አዋቂ የሆነ ጌታ ነው። እየተመለከታችሁ ነው፣ እየተከታተላችሁ ነው። ሙራቀባ ውስጣችንን መመልከት። ጌታዬ እየተከታተለኝ ነው፣ እየተመለከተኝ ነው፣ እየተከታተለኝ ነው የሚለው ውስጣችን ሲያድር ጠንቀቅ እንላለን። ጌታችን አላህ Subhanahu Wa Ta'ala ሁሉን ተመልካች የሆነ ነው፣ የሚሰወረው የለም። خبير بما تعملون ልክ በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን እንዳሉት ኢህሳንን በተመለከተ አላህን Subhanahu Wa Ta'ala ልክ እንደምታየው ሆነህ ልትገዛው ነው እንዳሉት። فإن لم تكن تراه فإنه يراك አንተ የምታየው ባትሆን እንኳን እሱ ያያልና። ስለዚህ የነገ ህይወታችንን ዛሬ ነው የምንሰራውና ዛሬ ነው የምናስተካክለውና ሁሉ ነገራችንን ቆም ብለን መቃኘት አለብን። ዙሪያ ገባውን መመልከት አለብን። የሚያዛልቀን ነው ወይ ምንናገረው ምንፈጽመው ዒባዳችን ሙዓመላችን አኽላቃችን ዐቂዳችን ሱናችን ምን ይመስላል? እያንዳንዱ በትክክል መፈተሽ አለበት። ካልሆነ ጤነኛ ካልሆነ በጊዜ መመለስ አለብን።
ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق لن نزل آمنوا سوّج جزي والدرسمو إلى الله جزي والدرسمو يمن جزي لبوچاچو لله ذكرنا كسول وردو مصحف تكساس እጅ የሚሰጡበት ጊዜ የሚፈሩበት ጊዜ አልደረሰም ወይ አስፈሪ የሆነ መልእክት አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በመስለማችንና በዚህ አንቀጽ መውረድ መካከል ያለው 4 አመት ነው በ4 አመት ነው በዚህ መልኩ የወቀሰን ጌታችን ይላሉ በ4 አመት ጊዜ በዚህ መልኩ ወቀሰን ምን ሲል ولا يكونوا كالذين اوتوا الكتاب من قبل እንደነዚያ ከነሱ በፊት መጽሐፍ እንደተሰጡ ሰዎች አይሁኑ فطال عليهم الامد فقست قلوبهم ዘመኑ ረዘመባቸውና ልቦቻቸው ደረቁ ይላል ልባችን የት ነው ሰሃቦች በዚህ መልኩ ከተወቀሱኛ ማን ልባችን የእውነት የረጠበ ነው የለሰለሰ ነው ተቅዋ تلاوة القرآن ذكر أذكار وعظ يرتبوال ወንጀል ያስደነግጠዋል ስነ ምግባራችን የተገራ ነው ቆም ብለን መመልከት አለብን እንደነሱ እንዳትሆኑ ይያለን ስንቶች ነን እስኪ ህይወታችንን መለስ ብንለው ቁርአን ቀርተን ኪታቦችን ተምረን ዳዕዋዎችን ያዳመጥን ልባችን ግን ከድንጋይ የተነከረ ይሆን በዒባዳችን ለዛ ያጣንበት ጣም የሌለው ምን ሆነን ነው በፊት እኮ አዛውንቶች አሮጊቶች በአላህ ሲወሱ ሲገሰጹ ያለቅሳሉ የሚያለቅሳሉ ሚደረግጣሉ ውስጡን የሚፈትሻል ራሱን የሚታዘባል ወደ ሌሎች የሚቀስረውን ጣት ወደ ራሱ የሚያመጣል የኔ ነገር የሚላል እኔ እንዲህ ነኝ በዳይ ነኝ የሚላል በወንጀሉ ኢዕትራፍ የሚያደርጋል የሚያምናል ነፍስያ የነገሰበት በሁሉ ነገር ላይ አውቃለሁ ባይነት የመጣበት በየዘርፍ ሁሉ ተንታኝ የሆነበት ዘመን ላይ ማለት ያለን ራሳችንን ችላ ያልንበት ራሳችንን የረሳንበት ጊዜ እናም አላህ Subhanahu Wa Ta'ala በዚህ መልኩ ይገስጸናል ርዕሲት እንደተጠቆመው حسن الخلق መልካም ስነ ምግባርን የሚመለከት ነው መልካም ስነ ምግባር ምንድነው መጀመሪያ ጥሩ ስነ ምግባር ሲባል ምንድነው ሰፊ ነው ርዕሱ ነገር ግን ጎላ ጎላ ያሉ የተወሰኑ ነጥቦች ሲገለጹ የመጀመሪያው ከፉል አዛ ሰዎችን አዛ ከማድረግ ከማስቸገር ራስን ማቀብ መሰብሰብ ራስን መሰብሰብ المسلم من سلم المسلمون من لسانه ويده መልእክተኛው ሰለላሁ ዐለይሂ ወሰለም ሙስሊም ማለት ሙስሊሞች ከምላሱም ከእጁም ተንኮል ሰላም ያገኙ የሆነ ሰው ነው የኛ ምላስ ሰዎችን አይዋጋም ወይ እጃችን ሰዎችን አዛ ከማድረግ ተሰብስቧል ወይ ታቅቧል ወይ ሰዎችን በተለያየ መልኩ አዛ እናደርግም ወይ በመንናገረው በመንጽፈው በእጃችን በተለያየ መልኩ ሐቃቸውን አንጋፋም ወይ ይሄ ማሰብ አለብን አንገት ቢያቅለሰልሱ ድምጽ ቢያለሰልሱ የሰው ሐቅ የሚዳፈሩ ከሆነ መልካም ስነ ምግባር የታለ ስለዚህ በቀዳሚነት የምናስበው ከፉል አዛ ከዛ ሁለተኛስ በذل الندى ለሰዎች ችሮታን መዋል መልካምን መዋል በገንዘብ ሊሆን ይችላል በጉልበታችን ሊሆን ይችላል በምላሳችን ሊሆን ይችላል በመንችለው መንገድ ለሰዎች በጎ መዋል መቻል የሰው ልጅ ተሰብስቦ የሚኖርበት ዓላማ ምንድነው ለምን እንደ እንስሳ እንደ አውሬ በየጫካው አልሄደም መሰባሰቡ እኮ ትርጉም አለው ያንዳንዱ ከጎረቤቱ ከማህበረሰቡ የሚያገኘው ጥቅም አለ ወደደም ጠላ ችግር ቢገጥምህ ጎረቤትህ ነው የሚደርሰው አብረን ተሰባስበን የምንኖርበት ዓላማው መልእክቱ ምንድነው በተለይ ዲን ሲያሰባስበን ደግሞ እስላም ሲያገናኘን ደግሞ ላ ኢላሃ ኢላላህ ሲያስተሳስረን ስለዚህ በጭንቅ በችግራችን አንዱ ሌላውን ሊዘነጋ ይገባል በተለይ ደግሞ የስጋ ዝምድና ሲሉ ስለዚህ ሁለተኛው ምንድነው በذل الندى ሶስተኛ ፊትን ፈታ ማድረግ በፈገግታ ፊት መገናኘት ዋጋው ትልቅ ነው መልእክተኛው ሰለላሁ ዐለይሂ ወሰለም لا تحقرن من المعروف شيئا ولو أن تلقى أخاك بوجه طلق كملكام ነገር ምንም ብትሆን እንዳትንቅ
ሙስሊም ወንድምህን በፈገግታ ፊት ማግኘትህን እንኳን ቢሆን ሰላምታችን በትክክል ፈገግታ ያለው ነው የተኮሳተረ አንስቶ የሆነ ነገር የሚወረውር የሚመስል አፍንጫው ተነፍቶ እየተነፋነፈ የሚናገር ስንት አለ አሰላሙ አለይኩም ፈታ ብሎ ሲመልስ እሱ ተኮሳትሮ የሚመልስ ስንት አለ ይሄ ነው እንዴ በእስላም የታዘዝ ነው ሰላምታ ሲቀርብላችሁ በምን መልኩ መልሱ ነው የተባልነው فحيوا باحسن منها او ردوها ባማረ መልኩ መልሱት ወይም ቢያንስ ራሱ መልሱት ባማረ ማለት ምንድነው እሱ አሰላሙ አለይኩም ሲል ወአለይኩም ሰላም ወራህመቱላህ ወይም ወበረካቱሁ ድረስ እምን መልስበት ቅላጼው በራሱ የተሻለ ሆኖ ይገኝ ስለዚህ አንደኛው ስለ መልካም ስነ ምግባር ስናነሳ የሚነሳው ምንድነው በፈገግታ ፊት ከወንድም ጋር ከእህት ጋር መገናኘት አራተኛ የሚነሳው ምንድነው صبر على الاذى ከሌሎች ፈታኝ ነገር ሲገጥመን በትዕግስት ማሳለፍ ወደ ሰፊ መሆን ይሄ ራሱን ችሎ ከመልካም ስነ ምግባሮች ውስጥ ያውም ከትልልቆቹ የሚጠቀስ ነው ስነ ምግባርን እንደ ጥቅል እነዚህን ስንመዝ ሌሎች በውስጡ የሚካተቱ ብዙ አሉ ከዛ አልፈን ለምንድነው መልካም ስነ ምግባርን ትኩረት የምንሰጠው ለነገሩ ትኩረት ሰጥተናል ማለትም ይከብዳል በአሁኑ ሰዓት በተለይ ወደ ሱና የቀረበ ወጣት ለስነ ምግባር ችላ ማለት አለ ዲን እንዲህ አይደለም ክፍተታችንን ያየን የምንሞላበት የምንነጋገርበት እንጂ እከክልኝ ልካክልህ ሊሆን አይገባም ዲናችን እኔ ጋር ያለኝን ክፍተት ንካው ቀጥታ አንተ ጋር ያለውንም እንደዚሁ ስንነካው ምንቀያየም ከሆነ ምንፈራራ ከሆነ ይሄ ትስስራችን ጤነኛ አይደለም ማለት ነው ይሄ ስሜት ነው ያገናኘን ማለት ነው ወደ እስላም ስንገባ ادخلوا في السلم كافة تقلل ብላችሁ ግቡ ነው የተባልነው እንዲያውም ሼክ ኢብኑ ዑሰይሚን ረሂመሁላህ ምን ይላሉ አንድ ሰው ሱኒ من اهل السنه የሚሆንባቸው ነጥቦች ሲጠቅሱ አራት ነገሮች ናቸው ከአህለ ሱና የሚያደርጉት ብለው ሲጠቅሱ አንዱ የጠቀሱት ምንድነው اخلاق መልካም ስነ ምግባር ስለዚህ ተገቢ ትኩረት ልንሰጠው ይገባል ለምንድነው ትኩረት የምንሰጠው አንደኛ የመልእክተኛው ሰለላሁ ዐለይሂ ወሰለም ሪሳላ መሰረታዊ ክፍል ስለሆነ የዳዕዋቸው መሰረታዊ ክፍል ነው انما بعثت لاتمم مكارم الاخلاق የተላኩት መልካም ስነ ምግባራትን ለማሟላት ነው ይሄን አነጋገር አስተውሉት መልካም ስነ ምግባር የዲን ክፍል ነው አይደለም የሚለው መልካም ስነ ምግባርን ለማሟላት ነው የተላኩት ገዳቢ የሆነ ንግግር ነው ለሌላ ሳይሆን መልካም ስነ ምግባርን እንዳሟላ ነው የተላኩት መልካም ስነ ምግባር ያለው ቦታ እጅግ የራቀ እንደሆነ የሚጠቁም በዚህ ደረጃ ተገቢ ትኩረት ሰጥተነዋል መልካም ስነ ምግባር ጌታችን አላህ Subhanahu Wa Ta'ala መልእክተኛው ላይ የሚመጻደቅበት ትልቅ ኒዕማ ነው فبما رحمة من الله لنت لهم كجيتا بهنا إذنت لسلسكلاቸው ولو كنت فظا غليظ القلب لانفضوا من حولك መልካም ስነ ምግባር ጌታችን አላህ Subhanahu Wa Ta'ala አማኞችን ያዘዘበት ነው መልእክተኛውን ሲያዝ ቀጥታ መልእክተኛን ይመለከታል خذ العفو وأمر بالعرف وأعرض عن الجاهلين ይቅርባይነትን ሰዎችን ማለፍን ያዝ በመልካም ምዘዝ ባለጌዎችን አላዋቂዎችን ደግሞ እለፋቸው ይሄ በመልካም ማዘዝ ነው በመልካም ስነ ምግባር ያዘዘ ነው ያለው መልእክተኛን ይመለከተናል እንዲሁም መልካም ስነ ምግባር መልእክተኛው ሰለላሁ ዐለይሂ ወሰለም የሚታወቁበት ባህሪያቸው ነው እሳቸው እንድንከተል ታዘናል لقد كان لكم في رسول الله أسوة حسنة እሳቸው ደግሞ የሚታወቁበት መልካም ስነ ምግባር ያውም ጫፍ የደረሰ ነው وإنك لعلى خلق عظيم አንተ በርግጥም በታላቅ ስነ ምግባር ላይ ነህ ይላቸዋል የት ነን እኛ ከስነ ምግባር አንፃር ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ አርገናቸዋል አራ አርገን ተከትለናል ፈለጋቸውን ተከትለናል እያንዳንዱን አሁንም ቆም ብለን ራሳችንን እየፈተሽን እየተከታተልን እኔ ባህሪ ነው እንግዲህ ምን ላክ
ቁጡ ነኝ እንደዚህ ነኝ ማለት የለብንም ራሳችንን መግራት አለብን መልካም ስነ ምግባር የዳዕዋ መሰረት ነው ካልሆነ ዳዕዋ ይበጠበጣል ቅድም ያነበብኳትን አንቀጽ አስታውሷት فبما رحمة من الله لنت لهم كذاس ولو كنت فظا غليظ القلب لانفضوا من حولك ميكتلوا هنا لأمتات يتجنب دعوة بورات فرسا ماشي ملكام سنة مقبار سيد أفا أدب سيد أفا لأمتات تتراكموا ببزوج التلفة بالسرا بأن بهول السو يفرسا ملكام سنة مقبار سيد أفا يدعوة مسارتنا يهبرتاችን መሰረት ነው መልካም ስነ ምግባር የቤተሰብ ማገር ነው ምሰሶ ነው ካልሆነ ምን ይከተላል ቤተሰብ ይናጋሉ ትዳር አይቀጥልም እኮ ስንት ትዳር ነው በባህሪ ችግር ምክንያት የሚናጋው መልካም ስነ ምግባር ከዓቂዳ ጋር የሚያያዝ ነው ኢማን የሚሟላበት ነው ነብዩ ሰለላሁ ዐለይሂ ወሰለም إن من أكملكم إيمانا إيماناتهم يمولوا كم هونوا سوّج وسط سنة مقباراتهم ملكام يهونوا سوّج ناتهم إلى الله كما قال سلزيه من رميتكم ملكام سنة مقبار كإيمان نومات إيمان لب بلو إيمان يالله واقع يتوقع ملكام سنة مقبار كإيمان نو ملكام سنة مقبار يوم القيامة ميزان لا يبقى كم يكبلوا تللك سراوج وسطنا النبي صلى الله عليه وسلم ما من شيء أثقل في الميزان من حسن الخلق كملكام سنة مقبار يبلت ميزان لا يكبار يهون نقر إلا ملال لزيا لآخرة بيتاجد لآخرة ميزان سنل أستبنوال يالون واقع تررتنا ملكام سنة مقبار درجة كافية ميادرقنو سويت من بلال لزبتنو خيركم أحسنكم أخلاقا كنا أنت بلاج أجو سنة مقبار يبلت أنو إلى النبي صلى الله عليه وسلم كنا أنت بلاج أجو سنة مقبار يبلت إيه هنون يا مار إيه هنون إلى سلازي يا سنة مقبار فايدة وج عند هولات سوست بلاد من قدرة جهرلم أجج بزونا أجج يبزان يبلت أدق ما هون ميا قولوا يمدفو سنة مقبار أدق وج የመልካም ስነ ምግባርን አስፈላጊነት የበለጠ ያጎሉታል وبضدها تتبين الاشياء ነገሮች በተቃራኒያቸው የበለጠ ግልጽ ይሆናሉ ይባላል መጥፎ ባህሪ የት ነው የሚያደርሰው መጥፎ ባህሪ ከራስ ጋር ያጣላል ከሌላ ቀርቶ ትዳር ያፈርሳል ለምነው ዛሬ ትዳር በቀላል ፍቼ በዛው አንዱ መሰረታዊ ችግራችን የአኽላቅ ችግር ነው يسنى مقبار تشقرنا شيخ الألباني رحمه الله طلب العلم لاي علم في اللقاء لاي يمجمر الزمن لاي هزباتن تلقوا يقود لو يلا إله إلا الله يتوحيد تككلن يقن الزابين وبينا برمام نوالو هلا بزمنات قن يتقلد ألن كزيه تلق كفتت قار تجماري ليلا كفتت اندالة تقلد ألن السم يسنى مقبار تشقرنا عند حزب يسنى مقبار ችግር አለበት አላህ ካዘነላቸው ውጭ በመሐላችን ፍቼ ነገሰ የበዛው ስነ ምግባር ስለቀለለ ዳዕዋችን ፍሬው የቀለለው ስነ ምግባር ስለቀለለ ቀደምቶች ያለ አንድ ሰይፍ በባህሪያቸው ብቻ በስነ ምግባራቸው ብቻ እስላምን የትና የት አድርሰውታል ገበያቸው ላይ ታማኞች ናቸው አማና ቢሰጣቸው ታማኞች ናቸው ሙስሊሞች እንኳን ያልሆኑት አደራ የት ነበር የሚያስቀምጡት ሙስሊሞችን ፈልገው ነበር የሚያስቀምጡት ዛሬስ እዚህ ቦታ ነው ያለነው ባለሙያ ሆነው ዕቃ ቢሰጣቸው የተረፈቸውን ቋጥረው ይመልሳሉ አይጠቀሙ በዚህ የተነሳስኪ ሐበሻ ውስጥ ኢስላም በምን ተስፋፋ ቀደምቶቻችን የተሻለ ስነ ምግባር ነበራቸው ሌሎችም ሀገራት ላይ ኢስላም አንድ ሰይፍ ያልደረሰባቸው ይሄ ነው የሚባል ጠንካራ ዳዕዋም ሳይኖር በሙስሊሞች ስነ ምግባር ብቻ የትና የት ደርሷል ኢስላም ዛሬ ደግሞ በተቃራኒው የኛ ባህሪ አይደለም ከውጭ ሊያስመጣ ከውስጥ ያለውን ከዳዕዋ ሊያርቅ ይችላል ራሳችንን መፈተሽ አለብን
መሸነጋገር መሸዋወድ የለብንም የስነ ምግባር ዳዕዋ አንዳንዶች ለሆነ ቡድን አሳልፈን ሰጥተናል ልክ የኢስላም አካል እንዳልሆነ ልክ የኢስላም መሰረታዊ ክፍል እንዳልሆነ ገሸሽ ያድርገናል ወይነንተናዊ እነሱ ናቸው በዚህ የሚታወቁት አሳፋሪ የሆነ ግንዛቤ ማለት ነው በመጥፎ ባህሪ ስንት ቤተሰብ ተቆራርጧል ስንት ዘመዳሞች ተለያይተዋል ከጎረቤት ጋር ስንቶች ተቀያይመዋል በመጥፎ ባህሪ የተነሳ የሁለት ሰዎች ግጭት ወደ ብሔር አድርጎ ስንቶች ተጫርሰዋል በመጥፎ ባህሪያችን የተነሳ ስንት ዳዕዋ መክኗል አደጋ ተደቅኖበታል በመጥፎ ባህሪያችን የተነሳ አንድ ሁለት ብለን የምንቆጥረው አይደለም ብዙ አደጋ ደርሶብናል ስለዚህ የመልካም ባህሪን ዋጋ በዚህ ደረጃ ከተረዳን ተገቢ ትኩረት ልንሰጠው ይገባል መልካም ስነ ምግባር ሁለት አይነት ነው ተዓሙል ከምናደርገው አንፃር ሲታይ ሁለት መልክ ይኖረዋል አንደኛ ሁስኑል ኹሉቅ مع الخالق ከፈጣሪ ጋር ያለ ስነ ምግባር አለ ሁለተኛ مع الخلق ከፍጡር ጋር ያለ አለ ከፈጣሪ ጋር መልካም ስነ ምግባር ማለት ምንድነው ተስዲቁ خبره የተናገረውን እውነት ብሎ መቀበል የጌታችንን خبر ንግግር ያለ ምንም ማመንታት መቀበል ቁርአን ውስጥ ያለውን ሐዲስ ውስጥ ያለውን የኛ ጭንቅላት በተለያዩ ነገሮች ውስጥ አልፎ አንዳንድ ነገሮች ሊከብዱት ይችላሉ አካዳሚ ውስጥ ገብቶ ብዙ የተሸከማቸው ብዥታዎች ሊኖሩ ይችላሉ በማህበረሰብ ውስጥ ደጋግሞ ስለሰማቸው የለመዳቸው ነገሮች ሊኖሩ ይችላሉ ቁርአን ውስጥ ሐዲስ ውስጥ ከሚነገረው ከተቃረነ አሽቀንጥሮ ይጣል ከአላህ ጋር ያለን አንዱ አኽላቅ ምንድነው የተናገረውን ያለ ምንም ማመንታት መቀበል ከነብዩ ሰለላሁ ዐለይሂ ወሰለም የተላለፈውን እንደዚሁ ከአላህ የመጣ ነው وما ينطق عن الهوى إن هو إلا وحي يوحى كالله የመጣ ስለሆነ እውነት ብሎ እጅ መስጠት መቀበል ሁለተኛ تلقي احكامه بالتنفيذ ህግጋቱን ለመፈጸም እጅ መስጠት በሶላት አዞናል ከበደል እንድንርቅ አዞናል በተለያዩ ዒባዳዎች አዞናል እነዛን አሚን ብሎ መቀበል ይሁን ብሎ መቀበል ሶስተኛ አሳማሚ የሆኑ የአላህ ቀደሮች ሲደርሱብን ውሳኔዎች ሲደርሱብን አሚን ብሎ እጅ መስጠት ይሄም የአኽላቅ ክፍል ነው የስነ ምግባር ክፍል ነው ከአላህ ጋር አኽላቅ ሳይኖረን ከጌታችን ጋር መልካም የሆነ ስነ ምግባር ሳይኖረን ከፍጥር ጋር ብንጎናበስ ምን ትርጉም አለ ምንም ፋይዳ የለውም ቢከፍቱት ተልባ ስለዚህ ከጌታችን ጋር ያለንን አኽላቅ ልናስተካክል ይገባል ሁለተኛው የስነ ምግባር ክፍል ከፍጡራን ጋር ያለ መልካም ስነ ምግባር ነው ነብዩ ሰለላሁ ዐለይሂ ወሰለም وخالق الناس بخلق حسن ሰዎችን በመልካም ባህሪ ተኗኗራቸው ይላሉ በመልካም አኽላቅ ተኗኗራቸው ስለዚህ ሰዎች ጋር ያለን ሙዓመላ ምን ይመስላል ከወላጆቻችን ጋር ولا تقل لهما اف ኦፍ እንዳትል እጭ እንዳትላቸው ነው የተባልነው ዛሬ ከዛ ያልፈ ስንቴ ነው ቅስማቸውን ልባቸውን ምን ሰብረው ولا تنهرهما تقلمጣቸው وقل لهما قولا كريما يلسلسن የከበረን ቃል ተናገራቸው አደብ አለ ተዝይለና ነው ወይስ እኩል ነው አፍ የምንካፈተው አስቀየሙን ብለን ምን ያህል ርቀት ነው የምንሄደው ይሄ ሸሪዓዊ አደብ ከኛ ጋር ተዝይለና ወላጆች ጋር በተያያዘ ቆም ብለን ማሰብ ይኖርብናል ሁለተኛ ከቤተሰብ ጋር ለሚስትህ ምን አይነት ሰው ነህ አንተ ነብዩ ሰለላሁ ዐለይሂ ወሰለም خيركم لأهله ከናንተ በላጭ ማለት ለባለቤቱ ለቤተሰቡ በላጭ ሆነ ነው አሉ وانا خيركم لأهلي እኔ ለቤተሰቤ ከናንተ የበለጠ በላጭ ነኝ አሉ ለቤተሰባችን ምን አይነት ሰዎች ነን መልካም ነን አንዳንዱ ከቤት ቀጋ ከውጭ አልጋን ቤት ውስጥ እሾህ ነው ይዋጋል ቀጋ ውጭ ላይ ምቹ ነው ልጆቻችን ጋር ቤተሰባችን ጋር ምን አይነት ባህሪ ነው ያለን የሚያስበረግግ ነው የሚያቀርብ ነው ምን አይነት ነው ውጭ ላይ ምን አይነት ሰዎች ነን ውጭ ምን ዋጋ አይደለም መልእክቱ ሴቷስ ለባሏ ነብዩ ሰለላሁ ዐለይሂ ወሰለም فانظري ተመልከቺ ይሄ ሰውዬ
ጀነትሽም እሳትሽም ነው ያሏት ባሏን ጀነትሽም እሳትሽም ነው ከባሏ ጋር እንዴት ነው ያላት ግንኙነት ከባልሽ ጋር ምን አይነት ነሽ አንቺ አደብ አለው ወይ ነብዩ ሰለላሁ ዐለይሂ ወሰለም ፍጡር ቢሰግድ ኖሮ ሚስት ለባሏ እንድትሰግድ አዝ ነበር ነው ያሉት ይሄ ስርዓት አለ ወይስ የዘመኑ የሴቶች መብት በትምህርት ጥቅስ ውስጥ እናስቀምጠው ሴቶችን በባላቸው ላይ የማሸፈት ዘመቻ ማለት ነው ፌሚኒዝም የሚሉት ይሄ ሽውታ መጥቷቸው በቀጥታም ባይሆን በተዘዋዋሪ የሆነ ነገር የሚነካካቸው ስንት ሴቶች አሉ ስትማር የተለየ ስሜት ሳትማር ስትቀር ባለመማር እኮ ነው የቀረብኝ ብላ አሁንም የሆነ ስሜት ይመጣል በሁለቱም አቅጣጫ አደብ አለ ወይ ስነ ምግባር አሁንም ከዚህ ይጀምራል መልካም ስነ ምግባር ከዘመዶች ጋር ለዘመዶቻችን ምን አይነት ነን በተለየ ከተማ ሰው የገጠር ዘመዶች ሲመጡ እንዴት ነው የሚሆነው ልጆችህን አደብ አስተምረሃል ዘመዶቻቸው ጋር ምን አይነት ናቸው መልካም ስነ ምግባር ከጎረቤት ጋር ምን አይነት ነን ለጎረቤቶቻችን ምን አይነት ነን በር ዘግተው ቢሄዱ ሳምንት ወር ቢቆዩ የሚሰጉነን ወይስ ምንታመነን ችግር ቢገጥማቸው ለችግራቸው ምን ደርስነን እኛ በድሎት እየኖርን እነሱ በሰቀቀን እየገፉ በዚህ መልኩ ነው የሚቀጥለው ህይወታችንን ማየት ሁኔታችንን ማጤን ነው ከውጭ ሰዎች ጋር ከማህበረሰቡ ጋር ከዑለማዎች ጋር ከታላላቆች ጋር እያንዳንዱን ቆም ብለን ስነ ምግባራችንን ልንፈትሸው ልንገራው ይገባናል ማለት ነው መልካም ስነ ምግባር ቀድም ካነሳሁት በተለየ በሌላ በኩል ሁለት አይነት ነው ከምን አንፃር ከምንጩ አንፃር ከመነሻው አንፃር አላህ Subhanahu Wa Ta'ala ያደላቸው ጅቢሊ አብሮ የታነጸ መልካም ስነ ምግባር ያላቸው ሰዎች አሉ ከልጅነታቸው ጀምሮ የለሰለሱ የተመቹ መልካም ስነ ምግባር ያላቸው በሌላ በኩል ደግሞ መልካም ስነ ምግባር በከስብ በልፋት በትጋት በትምህርት የሚመጣ አለ ይሄን የምናነሳው ለምንድን ነው እኔ ባህሪ ነው እንግዲህ ምን ላርግ እንዳይባል የመልካም ስነ ምግባርን ዋጋ የምንነጋገረው ለምንድን ነው ራሳችንን እንኳን እንድንፈትሽ ነው እንድናርቅ ነው እኔ አንዴ ባህሪ ነው እንግዲህ ምን ላርግ እንዳንል ነው እጅ መስጠት የለም ዑዝራ አይሆንም ይሄ ራሳችንን ልንገራው ይገባል ልናርቀው ይገባል ልንከታተለው ይገባል ልናዳብረው ይገባል መዳበር ይችላልና ልናስተካክለው ይገባል ከዚህ አንፃርም ስለዚህ ስነ ምግባራችን አላህ ያደለው ካለ ይንከባከበው ይጠፋል በስርዓት ያልተያዘ በመልካም የምናውቀው ዛሬ አይናውጣ የሆነ ይኖራል ትላንት በመጥፎ የምናውቀው ዛሬ የተቀየረ ይኖራል ሰዎች ይቀያየራሉ ሰው ቀና ብላ የማታይ ድምጿ የማይሰማ የሆነች ልጅ ከመጥፎ ሰዎች ጋር በመዋሏ ምክንያት ሙሉ ከወገብ በላይ ምላስ እስከምትመስል ትደርሳለች ሁሉ ነገሯ የሚያወራ መቼ ውሎ ሰው ውሎን ይመስላል ይባላል መልካም ስነ ምግባርን የምናገኝባቸው መንገዶች ምንድናቸው እንዴት አርገን እናዳብረው እንዴት አርገን እናጎልብተው አንደኛ ቁርአናችንን እንመልከት ሐዲታችንን እንመልከት ነብዩ ሰለላሁ ዐለይሂ ወሰለም እናታችን ዓኢሻ ስትገልጻቸው ካነ ኹሉቁሁ القرآن ያለች ስነ ምግባራቸው ቁርአን ነበር አለች ስለዚህ ቁርአን ውስጥ ያሉ የስነ ምግባር መገለጫዎችን ተላብሰዋል ስነ ምግባርን ከፈለግን ወደ ቁርአን እንመለስ የቁርአንን አደብ እንውሰድ ከተዛዙ እንቁም ተዛዙን እንፈጽም ክልከላውን እንራቅ ሐዲስም ላይ እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም አራያ እናድርግ ምሳሌ እናድርጋቸው ወኢነከ ለዓላ ኹሉቅን ዐዚም ዝም ብሎ እኮ አይደለም የተጠቀሰው ምሳሌ እንድናደርጋቸው ነው የሚፈለገው ስለዚህ የነብዩን ሰለላሁ ዐለይሂ ወሰለም ሲራ ባህሪያቸውን ስነ ምግባራቸውን እንፈልግ እናጥና እንከታተል ለማድነቅ አይደለም ባዶ ማድነቅ ምን ይሰራል ከንፈር ለመምጠጥ አይደለም ለመደነቅ አይደለም ራሳችንን ለመለወጥ ራሳችንን ለመግራት የነብዩን ሰለላሁ ዐለይሂ ወሰለም ባህሪ እናጥና ሶስተኛ ከመጥፎ ሰዎች እንራቅ ከመልካሞች ጋር እንዋል ውሏችንን እንመልከት ጓደኛህን ንገረኝና ማንነትህን ልንገርህ ይባላል
ነብዩም ሰለላሁ ዐለይሂ ወሰለም المرء على دين خليله ይላሉ። ሰው በወዳጁ ሃይማኖት ላይ ነው ይላሉ። ሰው በወዳጁ ሃይማኖት ላይ ነው። ከመልካም ሰዎች ጋር መዋል من لم يكن بين إخوان يسر فإن أوقاته نقص وخسران ከሚደሰትባቸው ወዳጆች ጋር ወንድሞች ጋር ያላደረገው ውሎን ከነሱ ጋር ያልሆነ ጊዜው እንዳለ ጉድለትና ኪሳራ ነው ይላሉ። وأطيب الأرض ما للنفس فيه تقى ለነፍስ ምቹ የሆነው ቦታ አላህን መፍራት ያለበት ነው። سم الخياط مع الأحباب ميدان ከሚወዱት ጋር የመርፌ ቀዳዳ ራሱ አደባባይ ነው አሉ። ከሚወዱት ሰው ጋር አላህን ከሚፈራ ሰው ጋር የሚያሳልፉት ጠባብ የመርፌ ቀዳዳ ስንት ሰው ታስቀምጣለች? ምትጠቀስናት ጠባብ ቦታ እንኳን ከሚወዱት ጋር አላህን ከሚፈራ ጋር ሲሆን አደባባይ ነው፣ ሰፊ ነው አሉ። وأخبث الأرض ما للنفس فيه أذى ከቦታ ሁሉ መቆሻሻ ማለት ደግሞ ለነፍስ አዛ የሚያደርግ የሆነው ነው። خضر الجنان مع الأعداء نيران የለመለመ ጨፌ አረንጓዴ ቦታ ራሱ ከጠላት ጋር ከሆነ እሳት ነው፣ ቃጠሎ ነው። ከሚጠሉት ጋር ሲሆን ከመጥፎ ሰዎች ጋር ሲሆን ውሏችን የት ነው? መልካም ስነ ምግባራችንን ለመከታተል ውሏችንን መከታተል ያስፈልጋል። ከመጥፎ ሰዎች ጋር እየዋልን ከሆነ የነበረንን እናጣለን፣ እንኳን ሌላ ልንጨምር ቀርቶ። ስለዚህ ከመልካሞች ጋር መዋል ከመጥፎዎች መራቅ አንድ ስነ ምግባራችንን የምናዳብርበት መንገድ ነው። የደጋጎችን ታሪክ ማጥናት፣ ደጋጎችን መምሰል። ተሸበህ ቢልኪራሚ ኢን ለም ተኩን ሚንሁም ኢነ ተሸበህ ቢልኪራሚ ፈላሁ። ደጋጎችን መሰል እነሱን እንኳን ባትሆን ደጋጎችን መምሰል ከነሱ ጋር መመሳሰል በራሱ ስኬት ነውና ይላሉ። እና መልካም ስነ ምግባራችንን በዚህ መልኩ ከፍ ልናደርገው፣ ልንከታተለው፣ ዋጋ ልንሰጠው ይገባል። መልካም ስነ ምግባር መቼ ነው ዋጋ የሚኖረው? ስለ መልካም ስነ ምግባር ምንነቱ፣ አስፈላጊነቱ፣ መገኛ መንገዶቹ ይሄ ሲጠፋ የሚኖረው አደጋ እያየን ያለ ነው። ዋጋ የሚኖረው መቼ ነው? መልካም ስነ ምግባር እያለ ዋጋ ሊያጣ ይችላል። መቼ? እናታችን ዓኢሻ ረዲየላሁ ዐንሃ ነቢዩን ሰለላሁ ዐለይሂ ወሰለም ኢብኑ ጁድዓን ካነ ፊል ጃሂልያ የሲሉ ረሒም ወዩጥዒሙ ልሚስኪን። ኢብኑ ጁድዓን የተባለው ሰው በዘመነ ጃሂልያ ቀብለ ልኢስላም ዝምድናን ይቀጥል፣ ምስኪኖችን ያበላ ነበር። ይህ ነገር የሚጠቅመው ነው ወይ ብዬ ጠየቅኳቸው አለች። መልካም ስነ ምግባር ነው እየፈጸመ ያለው። ዝምድናን ይቀጥል ነበር፣ ምስኪኖችን ያበላ ነበር። ጥሩ ባህሪ ይጠቅመዋል ወይ ብዬ ጠየቅኳቸው አሉ። አይጠቅመውም አሉ። ምክንያቱም አንድ ቀን እንኳን ረቢ እግፊር ሊ ኸጢአቲ የውመ ዲን አላለም አሉ። በፍርዱ ቀን ጌታዬ ሆይ ወንጀሌን ማረኝ ብሎ አንድ ቀን እንኳን አልተናገረም። በጌታው አያምንም። ኢማን በሌለበት መልካም ስነ ምግባር አይጠቅምም። ተውሂድ በሌለበት መልካም ስነ ምግባር አይጠቅምም። ሙስሊምን ሙስሊም ያሰኘው ከስነ ምግባሩ በፊት ምኑ ነው? ተውሂዱ፣ ኢማኑ፣ ዐቂዳው ነው። እዚህ መሰረት ላይ መጣል አለበት። መልካም ስነ ምግባራችን ከዚህ መሰረት ላይ ካልተጣለ ዋጋ አይኖረውም። አልዓስ ብን ዋኢል በጃሂልያ 100 ግመል ሊያርድ ስለት ይሳላል። ስለቱን ሳይፈጽም ሞተ። በኩፍሩ ላይ ነው የሞተው። ልጁ ሂሻም 50 ግመል አረደለት ስለቱን ሊፈጽምለት። 50 ግመል አረደ። ቀሪው ማን ላይ ነው? ዐምር ብን አልዓስ ረዲየላሁ ዐንሁ። አባቴ በዚህ መልኩ ነው ያሳለፈው፣ ወንድሜ የድርሻውን 50 አርዷል፣ እንዴት ላርግ በማለት ጠየቁ። እኔ ልረድ ወይ ነው የመልእክተኛው ሰለላሁ ዐለይሂ ወሰለም ምላሽ ምን የሚል ነው? አማ አቡከ ለው ካነ አቀረ ቢተውሒድ ፈሱምተ ወተሰደቅተ ዐንሁ ነፈዐሁ ዛሊከ። አባትህማ ተውሒድን ቢቀበል ኖሮ ተውሒድን ቢያረጋግጥ ኖሮ ብትጾምለት ብትሰድቅለት ይጠቅመው ነበር አሉት። አሁንስ 50 ግመል ታጣለህ እንጂ እሱ የሚጠቀም አይደለም። ለምን? መሰረቱ የተበላሸ ነው። መሰረቱ ከሌለ ከዚህም የበዛ ስራ ቢኖር ዋጋ አይኖረው። ወለቀድ ኡሕየ ኢለይከ ወኢለ አለዚነ ሚን ቀብሊከ
لئن أشركت ليحبطن عملك ولتكونن من الخاسرين برقدم ملكوتاوي يهنا وحي وردوا للاچوال لنبي صلى الله عليه وسلم ودانتم كانت بفيت ودنبروتم بتاغرا سرا كله بملو يبلاشال يميل ملكم سنه مغبارم እንደዚሁ ሽርክ ካለ ዋጋ የለው ተውሂድ ካለ ዋጋ የለው ለዚህም ነው 18 ነብያትን ከዘረዘረ በኋላ ምን ያለው ولو اشركوا لحبط عنهم ما كانوا يعملون ሲሰሩት የነበረው ይበላሽ ነበር ይሄ የሚጠቁመን ምንድነው አላህን አስበን በኢኽላስ ያልተፈጸመ ነገር እጅግ አደጋ እንዳለበት ይሄ ብቻም አይደለም አላህን Subhanahu Wa Ta'ala ለሱ በማይመጥነው ነገር ልንገልጸው አይገባም ሐያ ሊኖረን ይገባል እሱን በማይመጥነው ነገር አላህ Subhanahu Wa Ta'ala ራሱን በቁርአን የገለጸበት አለ በመልእክተኛው አንደበት የገለጸበት አለ ከዚያ አልፈን ጌታችንን Subhanahu Wa Ta'ala እሱ የገለጸበትን አንስተን መዳፈር በሌላ ራሱን ባልገለጸበት መግለጽ እጅግ ያደብ ቅለት ነው የሚሆነው የቡኻሪ ሼኽ የሆኑት ኑዓይም ኢብኑ ሐማድ አልኹዛዒ ረሂመሁላህ ምን ይላሉ من شبه الله بخلقه فقد كفر اللهم بفطر يمساسل سو برغطم كدوال ومن انكر ما وصف الله به نفسه الله راسن يغلصبتن يستبابل من دزيو برغطم كدوال وليس فيما وصف الله به نفسه ولا رسوله تشبيها الله راسن بغلصبت وسط መልእክተኛውም እሱን በገለጹበት ውስጥ ማመሳሰል የሚባል የለም ስንቶች አሉኮ የዛሂር የቁርአን መልእክት መውሰድ ዛሂር የሐዲስ መልእክትን መውሰድ አላህን በፍጡር ማመሳሰል ነው ይያሉ ቁርአንና ሐዲስን የሚጋፉ ስንት ሰዎች አሉ ዛሂሩን መውሰድ ኩፍር ነው ይላሉ ስለዚህ መልካም ስነ ምግባራችን ዋጋ ይኖረው ዘንድ ከሚያስፈልጉ ነጥቦች አንዱ ዋናው መሰረታዊ ነገር አቂዳ ነው ተውሂድ ነው ከጌታችን ጋር ተአዱብ አደብ ሊኖረን ይገባል ማለት ነው የመጨረሻ የማነሳቸው ነጥቦች ከመልካም ስነ ምግባር ጋር የማይሄዱ አብረው የማይጓዙ ሰዎች የሚሸወዱባቸው አንድ ሁለት ሶስት ነጥቦችን ነው ማነሳው አንደኛው ነገር ቤተሰብ ላይ ተቆጣጣሪ ያለ መሆን ሚስቱ ከዲን ራቀች አራቀች ሰገደች አልሰገደች ልጇ ምሽታ ገባች አልገባች ደንታ ቢስ መሆን ምንም አይመስለው አለባበሷ ምን ይመስላል አይከታተል ልጆቹ ከዲን ርቀዋል ቀርበዋል ደንታው አይደለም እንዲህ አይነት ሰው ደዩስ ይባላል የደነዘዘ ፍጡር ነው ከእንስሳ ቢፈለግ አምሳያ የሚገኝለት አሳማ ነው ረሱል ሰለላሁ ዐለይሂ ወሰለም ثلاثه لا يدخلون الجنه ሶስት አይነት ሰዎች ጀነት አይገቡም አሉ የመጀመሪያው ያነሱት ምንድነው العاق لوالديه ወላጆቹን ሐቅ የሚቆርጥ የሆነ ሰው ወላጆቹን የሚበድል የሚገፋ የሆነ ሰው ሁለተኛ ያነሱት ነገር ምንድነው الديوث ደዩስ የሆነ ሰው ነው ልጁ የትገባች የትወጣች ሚስቱ የትሄደች የትገባች ደንታ የለውም ከዲን ቢርቁ ባይርቁ ይሄ የሚያስቸግር ባህሪ አይደለም የተፈለገው ከዲን አንፃር ነገሮችን መፈተሽ መከታተል የማይመለከተው ይሆነ كلكم راع وكلكم مسؤول عن رعيته ሁላችሁም እረኞች ናችሁ ኃላፊነት አለባችሁ እያንዳንዱ ደግሞ ስለተሰጠው ኃላፊነት ተጠያቂ ነው የተባልነው ለዚህ ደንታቢስ መሆን በእንዲህ አይነት ቦታ ላይ ለከስከስ መሆን ምንም የማይመስለው መሆን አለባበሷ ልጁ ምን አይነት ነው ምንም አይመስለው ብር ይሰጣል ለርቃን ሩብ ጉዳይ የሆነ ለብሳት መጣለች አንቺ ይሄን ነው የምትለብሺው አስተግፊሩላህ ብሎ ያልፋል ምናልባት ያው ኢንሻአላህ ካለ ወይም ደግሞ ምንም አይመስለው ካፊራ ገባች ምንም አይመስለው ከወንድ ጋር አላስፈላጊ ግንኙነት አለ ምንም አይመስለው ለቤተሰብ ምቹ ማለት እንደዚህ አይነት አይደለም የኔ አባቴ እኮ ነፃ የሆነ ሰው ነው ፍሌክሲብል ነው እንደዚህ ነው ይላሉ ይሄ ደዩስ ነው ለከስከስ ነው ርካሽ የሆነ ፍጡር ነው ከመልካም ጸባይ ጋር አብሮ መሄድ አይደለም ሁለተኛ አሁንም ከዚህ ጋር ጥንቃቄ ሊገባ የሚገባው ስርዓት የሌለው ሐያ ከዲን ጋር የማይሄድ ያፈነገጠ ሐያ ወንጀል ቢፈጸም ምንም አይመስለው
አይናፋር ምን አይነት አይናፋር ሸሪዓ የሚፈልገው አይደለም ሸሪዓችን እኮ አይናፋርነትን ያበረታታል እንዲያውም ከኢማን ነው የሚለው አይደል እንዴ ደግሞ ደጋግሞ ያሳስባል ከመሆኑም ጋር ቦታውን ያልጠበቀ ሐያ ሲሆን ደግሞ የተወገዘ ነው إن الله لا يستحي من الحق تلالج أم سليم رضي الله عنها نبي صلى الله عليه وسلم نتأيق متاج الله كحق أفرت اللهم على تشاچو متأيقው ነገር ቀጥሮ ያለው ለብዙዎች ለማውጣት የሚከብድ ነው ብልጠታቸውን ርቀታቸውን እስኪ ተመልከቱት ሴት ልጅ በህልሟ ግንኙነት ከፈጸመች ትጥበት ግዴታ ይሆንባታል አለቻቸው ቀጥላ ሌሎች እስከሚሸማቀቁ አንቺ ሴት ልጅ احتلام ትሆናለች በህልሟ እንዲህ አይነት ነገር ታያለች ብለው ሌሎች አነሱ እየሳቁ የተሸማቀቁ እሷ ግን ይሄ ነገር እንዳይነሳ ያስቀደመችው ሙቀዲማ ተመልከቱት إن الله لا يستحي من الحق الله كحق አያፍርም ይሄን የሚያሳፍር አላረገውም ጌታችን መጠየቅ አለብኝ ያለ ቦታው ሲሆን ግን ሐያ ያለ ቦታው ሲሆን ከዕልም ያግዳል ሚማኒ لا يتعلمان مستحين ومستكبر ሁለት ሚሞች አይማሩም ይላሉ ዓሊሞች መማር አይችሉም አንደኛው ሚም ሙስተሂል ቦታውን ያልጠበቀ ሀፍረተኛ ጀናባ እንዴት ማውረድ እንዳለበት አያውቅም መጠየቅ ግን ይሸማቀቃል ከዛስ ሶላቱን ሁሉ አደጋ ላይ ይጥላል መሰረታዊ ነገሮችን አያውቅም ለመጠየቅ ያፍራል የሚያስተምረው የሚጠይቀው ህፃን ይሆንበታል ለምሳሌ አሁን ይሄን ህፃን ልጅ ሲጠይቅ ሰውስ ምንድነው የሚለኝ ያፍራል ኩራተኛ ሌላኛው ደግሞ እኔ እኮ የተሻለው ቃለሁ እኔ የበለጠ ነኝ አካዳሚ ነው የተማረው ለምሳሌ አካዳሚ ተማረ ዲን ተማረ ማለት አይደለም ዲን ተማረ ሉጋ ተማረ ማለት ፊቅህ ተማረ ማለት አይደለም ፊቅህ ተማረ ማለት ሉጋ ተማረ ማለት አይደለም ሉጋ ተምሮ ቀጥታ አቂዳ ሊያስተምር ይጀምራል ምንም እንኳን ተማረ አጎንበሳ ምንም ያሳፍር ነገር የለም የሚያሸማቅቅ ነገር የለም ቦታውን ያልጠበቀ ሐያ የተወገዘ ነው ስነ ምግባር ጋር አይሄድም እሱ እኮ ይሸማቀቃል እሷ እኮ እንደዚህ ነች ከተባለ ያለ ቦታው ከሆነ እንዲያውም በአገራችን ምን ይባላል አይናፋር ልጃገረድ ከወንድሟ ታረግዛለች ይባላል አሳፋሪ አሸማቃቂ በጊዜ ያልተገታ ጥፋት ኋላ ላይ ሊሸከሙት የማይችል ነውር ያመጣል ያስከትላል ይሄ ከስነ ምግባር ጋር የሚሄድ አይደለም እንደዚሁም አሁንም ከስነ ምግባር ጋር ሊቀላቀል የማይገባው ነጥብ ምንድነው ሰዎችን ዝም ብሎ ማለፍ ደንታቢስ መሆን በመልካም ማዘዝ ከመጥፎ መከልከልን ቸል ማለት የሚጎረብጡ ነገሮች አሉ ሰዎች ዘንድ ቢናገር ክፉ ስም ሊሰጠው ይችላል አው ማህበረሰባችን ከዲን ሲርቅ ያንን አንስተን ምንናገር ከሆነን ያለ ስማችን ስም ይሰጠናል ያለ ባህሪያችን ባህሪ ያላብሱና ያለ ግብራችን ሌላ ነገር ይሰጠናል ብዙ ነገሮች ይከተላሉ ይሄን ሽሽት ሰዎችን ለማስደሰት ብሎ ምን የሚያደርግ ሰው አለ ቢናገር የሚፈልጉትን መርጦ ነው የሚናገረው የሚጎረብጣቸውን ደግሞ ያልፈዋል ስንቶች ናቸው ስለ አቂዳ ማውራት አይፈልጉም ለምን ያለውን ሽርክ ቢናገር የሚከፉ ሰዎች አሉ ስለ ጫት ማውራት አይፈልግም ለምን የሚቅሙ ሰዎች እንዳይከፉበት ማለት ነው እየመረጠ ስለ ወላጅ ሐቅ ይናገራል ማሻአላህ እሱ ጥሩ ዳዒያ ስለ ባል ሐቅ ይናገራል ጥሩ ነው መናገሩ ግን ማህበረሰባችን ውስጥ ያለውን ክፍተት ለመናገር ለምን እንፈራለን የሰዎችን ውዴታ በዚህ መልኩ አይደለም መፈለግ ያለብን من التمس رضا الله بسخط الناس ሰዎች እየተቀየሙን ቢሆን የአላህን ውዴታ የፈለገ ሰው አላህ Subhanahu Wa Ta'ala ይወደዋል ሰዎችም እንዲወዱት ያደርገዋል ነው የተባለው በተቃራኒው የሰዎችን ውዴታ አላህ በሚጠላው ነገር አላህ በሚቆጣበት ነገር የሚፈልግ ከሆነ አላህ ይቆጣበታል ሰዎችም በሂደት የሱን አስመሳይነት አይተው እንዲጠሉት ያደርገዋል ሙአዊያ ኢብኑ አቢ ሱፊያን ረዲየላሁ ዐንሁ እናታችን ዓኢሻ ላይ መልእክት ላኩ አሳጥረሽ ምከሪኝ ብለው መልእክት ላኩባት ሰላም ባንተ ላይ ይሁን ከዚህ በማስከተል سمعت رسول الله صلى الله عليه وسلم يا الله ملكتኛን እንዲህ ሲሉ ሰምቻለሁ من التمس ارضاء الله
بسخط الناس اللهن ما اسوددن يفلق سو بمن ملكو سوت يتقيمون بيهون እንጂ ዝም ብለን ሙኻለፋ ፍለጋ እኮ አይደለም መለየትን ፍለጋ አይደለም እውነትን በመናገሩ ሰዎች የሚቀየሙት ሆነው ነገር ግን ለስቱደንታ ሳይሰጥ የአላህን ውዴታ በመፈለግ በዚህ መልኩ የተናገረ ሰው ከፋሁ الله مؤنة الناس የሰዎችን ጣጣ አላህ ይበቃዋል አለች من التمس ارضاء الله بسخط الناس ሰዎች የተቀየሙን ቢሆን የአላህን ውዴታ የፈለገ ሰው الله كسوّج تاطاي بكوال بتقرانيو الله بميطلاو ነገር የሰዎችን ጉዴታ የፈለገ ሰው الله በሰዎቹ ላይ ይተወዋል የሰው ልጅ ጀነት የለው ሰዓት የለው ምን ያመጣል ልብ በሉ ምክር ጠያቂው ሙአዊያ ናቸው ኸሊፋ ናቸው በሰዓቱ መሪ ናቸው አሳጥራ በዚህ መልኩ ለመሪ ነው ይሄን አሳልፋ የሰጠችው መሪ ሲኮን የሚጠብቀው ብዙ አይነት ሰው ነው ሰዎችን ለማስደሰት ተብሎ الله የሚጠላው ነገር ሊፈጸም ይችላል ህዝባዊ ኃላፊነት ላይ ያሉ ሰዎች በዳዕዋ ሊሆን ይችላል በአስተዳዳሪነት ሊሆን ይችላል በስልጣን ሊሆን ይችላል በሹመት በተለያየ ቦታ ኃላፊነት ላይ ያሉ ሰዎች አለቆቻቸውን ለማስደሰት ብለው ህዝባቸውን ሊበድሉ አይገባም አለቆቻቸውን ለማስደሰት ብለው الله የሚጠላው ሊፈጽሙ አይገባም አለቆቻቸውን ለማስደሰት ብለው ከዲን ጋር የሚጋጭ ነገር ሊፈጽሙ አይገባም ህዝባቸው ውስጥ ኩፍር እንዲነግስ ማድረግ የለባቸው ህዝባቸው ዲኑን መጠበቅ ይኖርባቸዋል አላህ የሚጠላው ነገር ሲፈጸም መሰረታዊ የዲን ክፍሎች ሲጣሱ አማኞች መብታቸው ሲረገጥ ለዛሊሞች አጋዥ ሊሆኑ አይገባም የሰዎችን ውዴታ በመፈለግም ከዲን ጋር የሚጋጩ ነገሮችን ሊፈጽሙ አይገባም ሰው ማስደሰት አይቻልም ከፊሉን ስታስደስት ከፊሉን ታስከፋዋለህ الامام الشافعي رحمه الله ارضاء الناس غايه لا تدرك سون ማስደሰት የማይደረስበት ግብ ነው አሉ አንዱ ስታስደስት ሌላው ይከፋል ያን ስታስደስት ሌላኛው ይከፋል ምን ይባላል አንድ ሰው ልጁን ይዞ አህያ ይዞ ይጓዛሉ አባት አህያው ላይ ተቀምጦ ልጅ ከኋላ ይከተላል ምን አይነቱ ጨካኝ ነው አሁን ይሄ ለጋ ልጅ በእግሩ እየሄደ እሱ አህያ ላይ ሆኖ ይጓዛል ሲሉ ጆሮ ገባ ወረደና ልጅ ናስኪያን ተውጣል ልጁ አህያው ላይ ሆነ አሁን ሲጓዙ ደግሞ አየዛሬ ልጅ አሉ ደግሞ እንደገና ትልቁ ሰው በእግሩ እየሄደ ትንሹ አህያ ላይ ሆኖ ይጓዛል እስኪ ተመልከቱት አባት አሁንም ጆሮ ገባ እስኪ ሁለታችንም እንውረድ ወረዳል ሁለቱም ወርደው ሲጓዙ ደግሞ ሰው መሳቅ ያዘባቸው ምን አይነት ሞኞች ናቸው አህያው ባዶውን እየሄደ እነሱ በእግራቸው ይሄዳሉ የቀረው አህያውን መሸከም ነው እንግዲህ ተመልከቱ ارضاء الناس غايه لا تدرك ሰውን ማስደሰት የሁሉም ፍላጎት ማሟላት የማይሳካ ግብ ነው አትድከም ነገር ግን ስለ ሰው ምን አገባኝ ብለህ ስነ ምግባርን ደግሞ የምትገፋ መሆን የለብን መልካም ስነ ምግባርን ተገቢ የሆነ ዋጋ ሰጥተን የዲናችን ክፍል እንደሆነ ተረድተን ጌታችን አላህ Subhanahu Wa Ta'ala ያዘዘበት በተለይ ወጣቶች በተለይ ወደ ዲን የቀረበ ለምን ጦሱ ጣጣው ለዲን ሊሻገር ይችላል እነሱ ልብሳቸውን አሳጥረው ጺማቸውን አሳድገው አስረዝመው ፊታቸውን ሸፍነው ባህሪያቸው እንደዚህ ነው እንደዚህ ናቸው እነሱ እኮ ለትዳር ለሴት አይመቹም እነሱ እኮ እንደዚህ ናቸው ይሄ ጥፋት ወደ ማን ተሻገረ ከራስ አልፏል ወደ ዲን እየተሻገረ ነው ለህዝብ ሰዎች ዳዕዋ እንዳይከታተሉ እንቅፋት የሚሆን ነው ሰዎች እውነትን እንዳይረዱ ጋሬጣ የሚሆን ጉዳይ ነው የበለጠ ኃላፊነት ሊሰማን ይገባል